ለኢስላማባድ ድርድር መፍትሄ ያጡት ትራምፕ ሆርሙዝ ላይ ያልተጠበቀውን በቁጣ ወስነዋል። ኢራን ሆርሙዝን እንደዘጋች ሁሉ እኛም ሆርሙዝን ዘግተነዋል፣ ማንኛውም መርከብ በዛ መስመር ማለፍ አይችልም ብለዋል። ዛሬ ተግባራዊ መደረግ የጀመረው የትራምፕ ዛቻ ታዲያ የቀጠናውን ወደ ሌላ ትኩሳት ከፍ አድርጎታል። ኢራን ለትራምፕ ምላሽ ሆርሙዝን ብቻ ሳይሆን የቀይ ባህር መግቢያ ባብል መንደብን ዘግተነዋል ብለዋል። ዓለም በሁለት አቅጣጫ ጉሮሮዋ ታንቆ መተንፈሻ እየፈለገች ነው። የዓለም የማነቆ ነጥቦች በሳል ላይ ናቸው። የዓለምን ኢኮኖሚ የሚመግቡት መንታ የደም ስሮች ሆርሙዝና ባብል መንደብ አሁን ለዓመታት ያህል ደህንነትን፣ ጥምረቶችንና ገበያዎችን ሊቀይር የሚችል ቀውስ እምብርት ሆነዋል። ዲፕሎማቶች ከጊዜ ጋር እየተሽቀዳደሙ ነው። ነገር ግን የጦር መርከቦቹና ሚሳይሎቹ ቀድሞውኑ ቦታቸውን ይዘዋል። የፋርስ ባህረ ሰላጤና በማዕበል የሚናወጡ የየመን የባህር ዳርቻዎች ላይ በዓለማችን እጅግ ወሳኝ የሆኑ ሁለት የባህር ላይ የንግድ ደም ወሳጆች በአሁኑ ወቅት በከፍተኛ ውጥረት ውስጥ ወድቀዋል። ይህ በታሪክ ታይቶ የማይታወቅ የኃይል አቅርቦት ማነቆ መላውን ዓለም ወደ ምስቅልቅል ሊከት የሚችል ስጋት ደቅኗል። አሜሪካ በሆርሙዝ የባህር ሰርጥ ላይ የሚገኙ የኢራን ወደቦችንና የባህር ዳርቻዎችን ኢላማ ያደረገ የባህር ላይ እገዳ ስራ ላይ አውላለች። በሌላ በኩል ደግሞ ኢራን በውክልና በሚንቀሳቀሱ ተዋጊዎቿና በቀጥታ በቁጥጥሩ አማካኝነት የእንባ በር ተብሎ የሚጠራውን የባብል መንደብ የባህር ሰርጥን ለመዝጋት በዝግጅት ላይ ትገኛለች። የዓለም የኃይል አቅርቦት መስመሮች በሳት እየተለበለቡ ሲሆን ነበልባሉም ዲፕሎማቶች ሊያጠፉት ከሚችሉት ፍጥነት በላይ በከፍተኛ ሁኔታ እየተስፋፋ ይገኛል። የአደገኛ ሁኔታ የተከሰተው አሜሪካና እስራኤል በኢራን ላይ ለ6 ሳምንታት ያካሄዱትን አውዳሚ የአየር ጥቃት ተከትሎ ተመስርቶ የነበረው የ2 ሳምንታት የተኩስ አቁም ስምምነት በከፍተኛ ውድቀት በመጠናቀቁ ነው። እንደ አውሮፓውያን አቆጣጠር ከ1979 የኢራን እስላማዊ አብዮት በኋላ በዋሽንግተንና በቴህራን መካከል የተደረገው ከፍተኛው የቀጥታ ድርድር በፓኪስታን ዋና ከተማ ኢስላማባድ ውስጥ ሲካሄድ ቢቆይም ከ21 ሰዓታት አድካሚ የንግግር ቆይታ በኋላ ያለምንም ስምምነት ተበትኗል። ምንም አይነት መሻሻል አልታየም። በመካከላቸውም ምንም አይነት መተማመን አልተፈጠረም። አሁን ግን የዓለማችንን 1/3 የነዳጅ ምርት የሚያስተላልፉት እነዚህ ባህር ላይ ማነቆዎች የአዲሱ ጦርነት ግንባር ሆነዋል። የተኩስ አቁም ስምምነቱ ሚያዝያ 14 የሚያበቃ በመሆኑ መጠነ ሰፊ ጦርነት ዳግም የመቀስቀሱ ዕድል ከምንጊዜውም በላይ አይሏል። ይህ ደግሞ እንደ አውሮፓውያን አቆጣጠር የ1973ን የነዳጅ ቀውስ ወይም የ1999ን የባህር ሰላጤ ጦርነት የሚያስከነዳ ከፍተኛ ኢኮኖሚ ውዝግብ ሊያስከትል እንደሚችል በስፋት እየተነገረ ይገኛል። በፓኪስታን ዋና ከተማ የተካሄደው ድርድር ታሪካዊ ተብሎ ተፈርጆ ነበር። በአሜሪካ በኩል በምክትል ፕሬዚዳንት ጄዲ ቫንስ የሚመራ ልዩ መልእክተኛው ስቲቭ ዊትኮፍና ከፍተኛ አማካሪውን ጃሬድ ኩሽነርን ያካተተ ወደ 300 የሚጠጉ አባላት ያሉት የልዑካን ቡድን ቀርቧል። በኢራን በኩል ደግሞ የቀድሞ እስላማዊ አብዮታዊ ጦር አዛዥና የአሁኑ የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራግቺ የሚመሩት ወደ 70 የሚጠጉ ከፍተኛ ባለስልጣናት ተገኝተዋል። የውይይቱ ሂደት ቀጥተኛ ያልሆነ ውጥረት የነገሰበትና እጅግ አድካሚ ነበር። ምክትል ፕሬዚዳንት ቫንስ ከውይይቱ በኋላ በሰጡት መግለጫ የዜና ከአሜሪካ ይልቅ ለኢራን እጅግ መጥፎ ነው ብዬ አስባለሁ ሲሉ በግልጽ ተናግረዋል። አሜሪካ ያቀረበችው የመጨረሻና ምርጥ የተባለው የውሳኔ ሀሳብ ቴህራን የኒውክሌር መሳሪያ የማበልጸግ ጥረቷን ሙሉ በሙሉ እንድታቆም፣ 60% የነጠረው ዩራኒየም ክምችቷን እንድታስወግድና ለ20 ዓመታት ያህል የዩራኒየም ማበልጸግ ስራዋ እንድታቆም የሚጠይቅ ነበር። ቫንስ እንዳሉት ግን ኢራን ይህንን ጥያቄ ውድቅ አድርጋለች። አፈጉባኤ ቃሊባፍ በበኩላቸው በኤክስ ገጻቸው ላይ በሰጡት ምላሽ ድርድሩ ሊቋረጥ የቻለው በሁለት የቀድሞ ጦርነቶች ሳቢያ በተፈጠረ የመተማመን ቀውስ መሆኑን ገልጸዋል። በፋርስ ቋንቋ በጻፉት መልእክት እኛ አስፈላጊውን ቅን ልቦናና ፍላጎት አለን፣ ነገር ግን ካለፉት ተሞክሮች በመነሳት በተቃራኒው ወገን ላይ ምንም አይነት እምነት የለንም ብለዋል። በድርድሩ ቡድን ውስጥ የነበሩት ጽንፈኛው የሕግ መወሰኛ ምክር ቤት አባላት መሐመድ ነቨቪያን አሜሪካ ለድርድር የሚያቀርባቸውን 3 ዋና ዋና ጥያቄዎች ለጥቂት ጊዜ አውጥተውት ነበር። እነርሱም ከሆርሙዝ ወሽመጥ የጉምሩክ ገቢ ድርሻ ማግኘት፣ የነጠረው ዩራኒየም ማስወገድና የኒውክሌር ማበልጸግ ስራ ማቆም የሚሉ ነበሩ። ቴህራን የአሜሪካን አቋም ዲፕሎማሲያዊ ካባ የለበሰ የጉልበት ፖለቲካ በማለት የፈረጀችው ሲሆን ወታደራዊ ኃይልን እንደ አማራጭ መጠቀም እንደሚቀጥሉ አረጋግጠዋል። ይህ ዲፕሎማሲ ውድቀት ፈጣንና ከባድ የሆነ ውጤት አስከትሏል። ቫንስ ከፓኪስታንን ለቀው በወጡ በጥቂት ሰዓታት ውስጥ ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ገጻቸው ላይ አስደንጋጭ ማስታወቂያን አውጥተዋል። በዚህም መሰረት የአሜሪካ የባህር ኃይል ወደ ሆርሙዝ የባህር ወሽመጥ ለመግባት ወይም ለመውጣት የሚሞክሩ ማናቸውንም መርከቦች መከልከል እንደሚጀምር አስታውቀዋል። ኢራን አሁን የተጠቀመችበት ያለውን የክፍያ ስርዓት የቀማኞች ተግባር ሲሉ የጠሩት ትራምፕ ለቴህራን ክፍያ የፈጸሙ መርከቦችንም ጭምር እንደሚያግዱ ዝተዋል። በተጨማሪም ማንኛውም የኢራን ኃይል በአሜሪካ ጦር ወይም በንግድ መርከቦች ላይ ጥቃት ቢሰነዝር ተጠያቂዎቹ ወደ ሲኦል እንደሚላኩ አስጠንቅቀዋል። በፎክስ ኒውስ ላይ በቀረቡበት ወቅትም የእገዳ የተሟላ እንደሚሆን የኔቶ አጋሮችን እንደሚያካትትና ምንም አይነት ልዩነት እንደማይደረግ አረጋግጠዋል። ኢራን ተመልሳ መጣ የምንፈልገውን ሁሉ መስጠት አለባት ሲሉም አክለዋል።
የአሜሪካ ማዕከላዊ እዝ የተሰጠውን ትዕዛዝ ወደ ተግባር ለመለወጥ በአፋጣኝ ተንቀሳቅሷል። ዛሬ ሴንትኮም ወደ ሁሉም የኢራን ወደቦች የሚወጡ መርከቦች ላይ የባህር ላይ እገዳውን ተግባራዊ ያደርጋል። ይህ እገዳ የአረብ ባህረ ሰላጤን፣ የኦማን ባህረ ሰላጤንና ተዛማጅ የባህር ዳርቻዎችን ያካትታል። ወደ ኢራን ወደቦች የማይጓዙ መርከቦች ግን በንድፈ ሐሳብ ደረጃ በሰርጡ ውስጥ የማለፍ መብታቸው ይጠበቃል። የጥንቁቅ አቀራረብ ዓላማው የኢራንን የኃይል ምርቱ የውጭ ንግድ ለማነቅ ሲሆን፣ በሌላ በኩል ግን የሌሎች የባህረ ሰላጤው አረብ ሀገራት የነዳጅ ፍሰት እንዳይቋረጥ ለማድረግ ነው። ይህም የነዳጅ ዋጋ ቁጥጥር ወደማይቻልበት ደረጃ እንዳይደርስ ለመከላከል የታለመ ስልት ነው። ቢሆንም ግን በዚህ ልዩነትና በጠቅላላ እገዳ መካከል ያለው መስመር እጅግ ቀጭን ነው። ኢራን ባለፉት 40 ቀናት ውስጥ ጸረ መርከብ ሚሳኤሎችን፣ ድሮኖችንና የላራክ ደሴትም የሚያዋስነው ኮሪደር በኩል የክፍያ ስርዓቶችን በመጠቀም የሆርሙዝ ወሽመጥን በተግባር ስትዘጋ ቆይታለች። በዚህ ምክንያት ከዓለም አቀፉ የነዳጅ አቅርቦት ውስጥ እስከ 15 በመቶ የሚሆነው ከገበያ ውጭ እንዲሆን ተደርጓል። ይህም በነዳጅ ዋጋ ላይ ከፍተኛ መናር ያስከተለ ሲሆን ሰኞ ጧት በተካሄደ የንግድ ልውውጥ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$100 በላይ እንዲጨምር አድርጓል። የአብዮታዊ ጦር የዘረጋው የክፍያ ስርዓት ቴህራን ከግጭቱ ኢኮኖሚያዊ ትርፍ እንድታገኝ ያስቻላት ሲሆን፣ በተቃራኒው እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ተቀናቃኞቿ ግን ምርታቸውን መላክ ባለመቻላቸው እንዲቀመጡ አድርጓቸዋል። ይህም በግጭቱ ወቅት ለኢራን ጊዜያዊ ኢኮኖሚ ብልጫ ሰጥቷታል። ተንታኞች በዚህ እንቆቅልሽ ላይ ትኩረት አድርገዋል። በበርሊን የሚገኙት የኢራን ጉዳዮች ምሁር ሐሚድ ሪዛ አዚዚ በኤክስ ገጻቸው ላይ ትራምፕ የሆርሙዝ ወሽመጥን ለመክፈት ያቀረቡት ታላቅ ሀሳብ ይበልጥ እንዲዘጋ ማድረግ ነው ሲሉ ተሳልቀዋል። በቴህራን የሚገኘው ምሁር ሐሰን አህመዲያን በበኩላቸው ባለፉት 6 ሳምንታት የተካሄደው ጦርነት ኢራንን ሊሰብር አልቻለም፣ አሁን ቴህራን የሚያስፈልጋት ዓለም አቀፉ የኃይል ገበያ ድንጋጤውን እስኪቋቋም ድረስ ጸንቶ መቆየት ብቻ ነው ሲሉ ተከራክረዋል። የቦርስ ኤንድ ባዛር ፋውንዴሽን ባልደረባ እስፋንዲያር ባትሚንግልጅ እንደገለጹት የገዳ ዋሽንግተንን የባህረ ሰላጤ አጋሮች ሳይቀር ያስገረመ ነው። ይህም ኢራቅንና የባህረ ሰላጤው ትብብር ምክር ቤት ሀገራትን በሁለት ተቀናቃኝ ኃይሎች መካከል አጣብቂኝ ውስጥ ተከቷቸዋል። የቴህራን ተንታኝ ሙስጠፋ ነጃፊ ደግሞ ይህንን የአሜሪካ እርምጃ ከከሸፈው ወታደራዊ ኃይልና ዲፕሎማሲ በኋላ የመጣ ሶስተኛው እርምጃ ሲሉ ጠርተውታል። ይህም ሰፊና የማይገመት መዘዝ ይዞ ሊመጣ እንደሚችል አስጠንቅቀዋል። በአሁኑ ወቅት መላው ዓለም ትንፋሹን ዋጥ አድርጎ የሚጠብቀው ሚያዝያ 14 የሚጠናቀቀውን የተኩስ አቁም ስምምነት ነው። አሜሪካ በገዳው በኩል የምትከተለው ግፊትና ኢራን በባብል መንደብ በኩል የያዘችው የዛቻ አቋም ቀጠናውን ወደ አዲስና ይበልጥ አደገኛ ምዕራፍ ሊያሸጋግሩት ይገኛሉ። የዓለም ኢኮኖሚ ጣፈንታ በእነዚህ ሁለት ጠባብ የባህር መንገዶችና በፖለቲከኞቹ ግትር አቋም ላይ ተንጠልጥሎ ይገኛል። መጪዎቹ ቀናት የዓለምን የኃይል አስተላለፍና የጂኦፖለቲካዊ ገጽታን ለዘላቂው ሊቀይሩ የሚችሉ ወሳኝ ክስተቶችን ሊያስተናግዱ እንደሚችሉ በግልጽ እየታየ ነው። ኢራን በሆርሙዝ የባህር ሰርጥ ላይ ያላት ጥብቅ ቁጥጥር በድንገት የተፈጠረ የታክቲክ ለውጥ ሳይሆን ለረጅም ጊዜ የታቀደና የተጠና ስትራቴጂ ነው። የእጅግ ጠባብ የሆነ መተላለፊያ ለረጅም ጊዜ የቴህራን የመጨረሻውና ወሳኝ መከላከያ ጋሻ ሆኖ አገልግሏል። ሰፊው ቀጠናዊ ግጭት ከፈነዳባቸው ሳምንታት ጀምሮ የኢራን ጦር በባህር ውስጥ ፈንጂዎችን በመቅበር በርካታ ቁጥር ያላቸውን ፈጣን የጥቃት ጀልባዎችን በማሰማራት እንዲሁም የባህር ዳርቻ ድሮኖችንና ሚሳኤሎችን በመጠቀም የንግድ መርከቦች ላይ ትንኮሳ ሲያደርግ ቆይቷል። ምንም እንኳን ለኢራን የነዳጅ መርከቦች የተወሰነና የተመረጠ ማለፊያ ቢፈቀድም ባለፉት ጥቂት ቀናት ውስጥ በወሽመጡ የሚያልፉ የመርከቦች ፍሰት ከወትሮ 10 በመቶ በታች ወርዷል። የኢራን አብዮታዊ ጥበቃ የባህር ኃይል ለብዙ አስርተ ዓመታት ያዳበረውን ያልተመጣጠነ የጦርነት ስልት በመጠቀም ላይ ይገኛል። ይህም የፍጥነት ጀልባዎችን በብዛት ማሰማራትን፣ ከተደበቁ የባህር ዳርቻ ምሽጎች የሚተኮሱ ጸረ መርከብ ክሩዝ ሚሳኤሎችን፣ በሰው የማይመሩ የባህር ላይና የባህር ውስጥ ተሽከርካሪዎችንና በሲቪል መርከብ የተመሰሉ የጥቃት ጀልባዎችን ጭምር ያካተተ ነው። የኢራን የጦርነት ስልት በ1980ዎቹ በኢራን ኢራቅ ጦርነት ወቅት የታየውን የታንከሮች ጦርነት ያስታውሳል። በወቅቱ ለ8 ዓመታት በዘለቀው ዘመቻ ሁለቱም ወገኖች ገለልተኛ የንግድ መርከቦችን ኢላማ አድርገው ነበር። ኢራቅ እንደ አውሮፓውያን አቆጣጠር በ1981 ጥቃቱን ብትጀምርም ኢራን ግን በባህር ውስጥ የሚቀበሩ ፈንጂዎች በፈጣን ጀልባዎች ወረራና ወደ ኩዌትና ሳውዲ አረቢያ ወደቦች በሚጓዙ ታንከሮች ላይ ጥቃት በመሰንዘር አጸፋን መልሳለች። በመጨረሻም አሜሪካ የኩዌትን መርከቦች በራሷ ባንዲራ ስር በማድረግ የጦርነቱ በቀጥታ ጣልቃ ለመግባት ተገዳ ነበር። In April 1988, an intense 24-hour battle unfolded in the Persian Gulf. በ1988 በተካሄደው ኦፕሬሽን ፕራይንግ ማንቲስ አሜሪካ የኢራን የባህር ላይ ይዞታዎች በማጥፋትና ወታደራዊ ፍጥጫ ውስጥ በመግባት እርምጃ ወስዳለች። በዚያ ጦርነት ወቅት ከ500 በላይ መርከቦች ጥቃት ደርሶባቸዋል። የመድን ዋስትና ክፍያዎች በከፍተኛ ሁኔታ ጨምረዋል። እንዲሁም የዓለም የነዳጅ ፍሰት ለዓመታት ተስተጓጉሎ ቆይቷል። የዛሬው ሁኔታ ያንን ታሪክ የሚያስታውስ ቢሆንም አሁን ግን ነገሩ ይበልጥ ዘመናዊ መልክ ይዟል። ከድምጽ ፍጥነት በላይ የሚጓዙ ሚሳኤሎች፣ የድሮን መንጋዎችና የሳይበር ኤሌክትሮኒክስ መገናኛዎችን የማስተናከል ቴክኖሎጂዎች የፋርስ ባህረ ሰላጤን ወደ ከፍተኛ የቴክኖሎጂ የጦር አውድማነት ሊቀይሩት ይችላሉ። የኢራን የባህር ኃይል በኢራን የባህር ዳርቻዎች ላይ 5 የባህር ኃይል ወረዳዎች ያሉ ሲሆን
እንደ ፋርሲ ባሉ ደሴቶች ላይ ያሉ የፊት መስመር ምሽጎችና የተደበቁ ሚሳኤል ጣቢያዎች የተደራጀ መከላከያ ፈጥረዋል። ምንም እንኳን ቀደም ብሎ በጦርነቱ ወቅት በአሜሪካ የአየር ጥቃቶች አንዳንድ የባህር ላይ ኃይሎቿ ቢዳከሙም ኃይሉ አሁንም በሺዎች የሚቆጠሩ ትናንሽ ጀልባዎች፣ በሺዎች የሚቆጠሩ ጸረ መርከብ ሚሳኤሎችና የባህር ላይ መንገዶችን ለሳምንታት ሊዘጉ የሚችሉ የፈንጂ መቅበር አቅሞች አሉት። ጡረተኛው የአሜሪካ የባህር ኃይል አድሚራል ጄምስ ስታቭሪስ እንደገመቱት ሙሉ በሙሉ የተደራጀ የባህር ላይ እገዳን ለመከላከል 2 የአውሮፕላን ተሸካሚ የጦር መርከቦች ቡድን ለአየር ሽፋን በደርዘን የሚቆጠሩ የጦር መርከቦች እንዲሁም ከቀጠናዊ አጋሮች ጋር የተቀናጀ ስራ ያስፈልጋል። ይህ ደግሞ አሁን ባለው ሁኔታ ለተለያዩ ግንባሮች ለተወጠረው የአሜሪካ ጦር እጅግ ፈታኝ ነው። የሆርሙዝ ወሽመጥ በውጥረት ውስጥ ባለበት በዚህ ወቅት ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው የባብል መንደብ ወሽመጥ የኢራን ሌላኛው የአጸፋ እርምጃ ማሳያ ሆኖ ብቅ ብሏል። የ25 ኪሎ ሜትር ብቻ ስፋት ያለው ወሽመጥ በመደበኛ ጊዜያት 12 በመቶ የሚሆነውን የዓለም የባህር ላይ ነዳጅና ከ10 እስከ 15 በመቶ የሚሆነውን የዓለም የንግድ ፍሰት ያስተናግዳል። እንደ አውሮፓውያን አቆጣጠር በ2023 በቀን 9.3 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ውጤቶች በዚህ መስመር ያልፉ ነበር። ሆኖም በሁቲ አማጽያን ጥቃት ምክንያት የቁጥር ወደ 4.1 እስከ 4.2 ሚሊዮን በርሜል ዝቅ ብሏል። እነዚህ ወሽመጥ ሙሉ በሙሉ መዘጋት የሆርሙዝን ቀውስ ይበልጥ በማባባስ በታሪክ ታይቶ የማይታወቅ ባለ ሁለትዮሽ የኢኮኖሚ ማነቆን ይፈጥራል። ለኢራን አመራሮች ቅርብ የሆኑት ከፍተኛ አማካሪ አሊ አክባር ቬላያቲ በሰጡት መግለጫ ሁለቱን ወሽመጦች በቀጥታ አነጻጽረዋቸዋል። አክሲስ ኦፍ ሬዚስታንስ ባብል መንደብን ልክ እንደ ሆርሙዝ ነው የሚመለከተው በማለት አስጠንቅቀዋል። አክለውም የዓለም የኃይልና የንግድ ፍሰት በአንድ እርምጃ ሊስተጓጎል ይችላል ብለዋል። የሁቲ ባለስልጣናትም ይህንኑ አስተጋብተዋል። የአረብ ባህረ ሰላጤ ሀገራት ወይም አሜሪካ ውጥረቱን የሚቀጥሉ ከሆነ ወሽመጡን መዝጋት ክፍት የሆነ አማራጭ መሆኑን ገልጸዋል። ኢራን በየመን ያሉ ተላላኪዎቿን በመጠቀም የባህረ ሰላጤውን የኃይል መሰረተ ልማቶች እንዲያጠቁ ወይም ወሽመጡን ሙሉ በሙሉ እንዲዘጉ ትዕዛዝ ልትሰጥ ትችላለች። የደግሞ ሳዑዲ አረቢያ በቀይ ባህር በኩል ያላትን አማራጭ መስመር ያሳጣል። ሁቲዎች በእስራኤልና በምዕራባውያን መርከቦች ላይ ለዓመታት በቀይ ባህር ላይ ባደረጉት ዘመቻ ከፍተኛ ልምድ ያካበቱ ሲሆን ባላስቲክ ሚሳኤሎች፣ ክሩዝ ሚሳኤሎች፣ ድሮኖችና ፈንጂ የታጠቁ በሰው የማይመሩ ጀልባዎች አሏቸው። በቅርቡ በደቡባዊ እስራኤል ላይ የሰነዘሩት ጥቃት የጥቃት አድማሳቸው ምን ያህል ርቀት መሄድ እንደሚችል አሳይቷል። ስለዚህ ትኩረታቸውን ወደ ባብል ማንደብ የንግድ መርከቦች ማዞር ለነሱ ቀላል ስራ ነው። ተንታኞች እንደሚሉት የሁኔታ መርከቦች በኬፕ ኦፍ ጉድ ሆፕ በኩል እንዲዞሩ ያስገድዳል። ይህም ከእስያ ወደ አውሮፓ ለሚደረግ ጉዞ ከ10 እስከ 14 ተጨማሪ ቀናትና ከፍተኛ የነዳጅ ወጪን ያስከትላል። በተጨማሪም የመድን ዋስትና ክፍያዎች እጅግ ከፍተኛ ወደሆነ ደረጃ ይሰቅላል። የኮንቴነር ኩባንያዎች፣ ግዙፍ የነዳጅ አምራቾችና ፈሳሽ የተፈጥሮ ጋዝ ላኪዎች እንደ አውሮፓውያን አቆጣጠር በ2021 የስዊዝ ዌይ በተዘጋበት ጊዜ ወይም በ23/24 ከነበረው የሁቲ ጥቃት ወዲህ ታይቶ የማይታወቅ ትርምስ ውስጥ ሊወርቁ ይችላሉ። የመን የማነቆ ነጥብ ቀድሞውኑ በዓለም አቀፍ ገበያዎች ላይ በከፍተኛ ፍጥነት ተጽዕኖን እያሳረፈ ይገኛል። በአጭር ጊዜ የተኩስ አቁም ወቅት ረገብ ብሎ የነበረው የብሬንት ድፍድፍ ነዳጅ ዋጋ ስለ ባህር ላይ እገዳው የሚወጡ ዜናዎችን ተከትሎ አቅጣጫውን በመቀየር ሰኞ ማለዳ ላይ በአንድ በርሜል ከ$100 በላይ መሸጥ ጀምሯል። ሁለቱም ወሽመጦች በተዘጉበት ሁኔታ ነዳጅ እስከ $120 እና ከዚያ በላይ ሊሸጥ እንደሚችል ተንታኞች ይገምታሉ። ይህም በቤንዚን በነዳጅ ዘይትና በፔትሮኬሚካል ምርቶች ላይ ተያያዥ የዋጋ ጭማሪ ያስከትላል። የቴህራን ትልቁ የነዳጅ ደንበኛ የሆነችው ቻይና፣ ጃፓን፣ ደቡብ ኮሪያና አውሮፓ የዚህ ቀውስ ዋነኛ ሰለባዎች ሊሆኑ ይችላሉ። ይህም ከፍተኛ የዋጋ ግሽበትና የአቅርቦት ሰንሰለት መቋረጥን ሊያስከትል ይችላል። የባህረ ሰላጤው አረብ ሀገራት ከኢራን ጋር ፉክክር ቢኖራቸውም ይህን የአሜሪካን እርምጃ አልጠየቁም። አሁን ግን የራሳቸው የኤክስፖርት ደህንነት አደጋ ላይ ወድቋል። ኢራቅ በሁለቱ ኃይሎች መካከል ተጨምቃ ትገኛለች። የዓለም አቀፍ የአክሲዮን ገበያዎች በቅድመ ገበያ ግብይት ላይ ዝቅተኛ ዋጋ እያሳዩ ሲሆን የታንከሮችና የመድን ሰጪዎች የንግድ ጠቋሚዎች ግን ወደ ላይ እየተሰቀሉ ነው። ስፈንዲያር ባትሜገለጂ እንዳስጠነቀቁት የእገዳ የባህረ ሰላጤው ትብብር ምክር ቤት አባላትን ልክ እንደ ኢራን ይጎዳል። የእርምጃ የጠየቀ አንድም የአረብ ሀገር የለም። አሜሪካ ጫና በማሳደር ቁጥጥር ለማግኘት የምታደርገው ጥረት በተቃራኒ ቁጥጥሩ የማይቻልበትን ሁኔታ ሊፈጥር እንደሚችል እንደ ነጃፍ ያሉ የቴህራን ተንታኞች ስልታዊ ወጥመድ ሲሉ ጠርተውታል። ፓኪስታን ድርድሩን ለመቀጠል ከፍተኛ ጥረት እያደረገች ቢሆንም በኒውክሌር ጉዳይና በሆርሙዝ ቁጥጥር ዙሪያ ያለው መሰረታዊ ልዩነት አሁንም እንደቀጠለ ነው። ትራምፕ እንዳመለከቱት የኔቶ ጣልቃ ገብነት ሊኖር ይችላል የሚለው መላምት በህብረቱ ውስጥ ተጨማሪ ውጥረት ይፈጥራል። የአውሮፓ ሀገራት ለፖለቲካዊ ያለመረጋጋት የሚዳርጋቸውን የኃይል ቀውስ ክፉኛ ይፈራሉ። የኢራን የረጅም ጊዜ አጋር የሆኑት ቻይናና ሩሲያ ሁኔታውን በንቃት እየተከታተሉ ነው። የቤጂንግ የኃይል ደህንነት በቀጥታ አደጋ ላይ መውደቁ ቻይና በድብቅ በኢራን ላይ ጫና እንድታደርግ ወይም የቁሳቁስ ድጋፍ እንድትሰጥ ሊያደርጋት ይችላል። አክሲስ ኦፍ ሬዚስታንስ የተሰኘው ኢራን፣ ሁቲዎች፣ ሄዝቦላህና ሌሎች ታጣቂዎች ትብብር ይህን ሁኔታ የሁሉናቸው የተደቃ አደጋ አድርገው ይመለከቱታል። የቬላያቲ መግለጫዎች እንደሚያሳዩት ድርጊቶቻቸውን በተቀናጀ መልኩ የመፈጸም ፍላጎት አላቸው። ቀደም ሲል በሁቲዎች ጥቃቶች ሲሰቃዩ የነበሩት የባህረ ሰላጤው ሀገራት አማራጭ መንገዶችን ለመፈለግ ሊፋጠኑ
ወይም አሜሪካ ዋስትና እንድትሰጣቸው ሊጠይቁ ይችላሉ። ሆኖም እንዲህ ባለው ውጥረት በነገሰበት የባህር ላይ ዋስትና መስጠት ለአሜሪካም ቢሆን እጅግ አስቸጋሪ ነው። የተኩስ አቁም ስምምነቱ ለማብቃት 9 ቀናት ብቻ ሲቀሩትና ለሁለተኛ ዙር ድርድር ምንም አይነት መዋቅር ባልተቀመጠበት ሁኔታ ትልቁ ስጋት ወደ ግልጽ ጦርነት መመለስ ነው። የአሜሪካ ጦር ለረጅም ጊዜ ዘመቻዎች ሁኔታዎችን እያመቻቸ ይገኛል። ይህም ፈንጂዎችን የማምከን ስራን ይጨምራል። የኢራን አማራጮች በባህር ላይ ጥቃት መሰንዘር፣ ተላላኪዎቿን ማነቃቃት ወይም በመሰረተ ልማቶች ላይ ጥፋት ማድረስ ርካሽ መሆኑ ውስን አይደለም። ሁቲዎች ባብል መንደብን የሚዘጉ ከሆነ ዓለም በሁለቶች መጦች መዘጋት በቀላሉ በማይፈታ ወታደራዊ ቀውስና ከቶኪዮ እስከ በርሊን የሚዘልቅ ኢኮኖሚያዊ ስቃይ ውስጥ መውደቁ አይቀሬ ነው። ሙስጠፋ ነጃፊ የሁኔታውን ፍሬ ነገር እንዲህ ሲሉ ገልጸውታል። የሁኔታ ንጹህ የተኩስ አቁምም አይደለም ወይም ደግሞ ሙሉ ጦርነትም አይደለም። ይልቁንም ውጤቱ ከማንኛውም አካል ቁጥጥር ውጭ ሊወጣ የሚችል አደገኛ ድብልቅ ሁኔታ ነው። ዛሬ የሴንትኮም ዘመቻዎች ሲጀመሩ የንግድ መርከብ ኩባንያዎች አዳዲስ ማስጠንቀቂያዎችን እየወጡ ነው። የመገኛ ቦታ ማሳያዎችንም አጥፍተዋል። አካባቢውንም ራቁ እና ለከፋው ነገር ተዘጋጁ የሚሉ መልእክቶች እየተሰራጩ ነው። የዓለም የማነቆ ነጥቦች በሳል ላይ ናቸው። የዓለምን ኢኮኖሚ የሚመግቡት መንታ የደም ስሮች ሆርሙዝና ባብል መንደብ አሁን ለዓመታት የኃይል ደህንነትን፣ ጥምረቶችንና ገበያዎችን ሊቀይር የሚችል ቀውስን ብርት ሆኗል። ዲፕሎማቶች ከጊዜ ጋር እየተሽቀዳደሙ ነው። ነገር ግን የጦር መርከቦቹና ሚሳኤሎቹ ቀድሞውኑ ቦታቸውን ይዘዋል። ቀጣዩ ብልጭታ ከነዳጅ በላይ ብዙ ነገሮችን የሚበላ ታላቅ እሳት ሊያስነሳ ይችላል።